ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሜዲያል ኬሚስትሪ ከዩኒት 2 የተወጣጡ ጥያቄዎችን አብረን እንሰራ ይሆናል። ወደ 34 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 2 ከሞጁላችሁ ከቻፕተር 2 ከምዕራፍ 2 የተወጣጡ ኬሚካል ቦንዲንግ ኤንድ ስትራክቸር ከሚለው ምዕራፍ የተወጣጡ ጥያቄዎች ናቸው። በፓርት 1 ወደ 34 ጥያቄዎችን አብረን የምንሰራ ይሆናል። በፓርት 2 ደግሞ ቀሪዎችን በፓርት 1 እስከ ኢንተርሞለኪውላር ፎርሶች ድረስ የሞለኪውላር ስትራክቸር እንደ ዳይፖል ሙቭመንትንም ጨምሮ በፓርት 2 የምናየው ይሆናል። እስከ ኢንተርሞለኪውላር ፎርስ ያለውን ጥያቄዎች ናቸው እነዚህ 34 ጥያቄዎች በዛሬው ቪዲዮ የምንመለከተው። በተጨማሪም ተማሪዎች ባለፈው እንዳልኳችሁ በዚህ ሰዓት ናሽናል ኤግዛም በደንብ የምትዘጋጁበት ለኤግዛማችሁ በደንብ የምትዘጋጁበት እያንዳንዷን ሰዓት እያንዳንዷን ደቂቃ በአግባቡ ይህ ስለሆነ በተቻለ መጠን ከሌሎች ነገሮች ማለትም ከዚህ የሚያዘናጓችሁ ነገሮች ሶሻል ሚዲያ ምናምን በተለይ ምክንያቱም ከኤግዛም በኋላ ሰፊ ጊዜ ስላለ ሁሉም ነገር ያኔ መሆን ይችላል። አሁን ሰዓት ላይ በተቻለ መጠን መዘግየት የሚችሉ ነገሮች ከሆኑ ሁሉንም በተቻላችሁ መጠን ለኤግዛማችሁ ለመዘጋጀት ሞክሩ። እኛም በተከታታይ ቪዲዮዎችን ቻናሉ መጠን እስከ ሁሉንም ቻፕተሮች ከበር ለማድረግ በባዮሎጂም በኬሚስትሪም በተጨማሪም በቅርቡ ደግሞ ያለፉ ኤግዛሞችን በተከታታይ ሰርተን በዚህ ዩቲዩብ ቻናል ሪሜዲያል ፎከስ ፎር ናቹራል ሳይንስ በሚለው ዩቲዩብ ቻናል ላይ የምንሰራላችሁ ይሆናል። ቻናሉን ሰብስክራይብ ለጓደኞቻችሁ ሼር ማድረግ እንዳትረሱ። በተጨማሪም ቴሌግራማችን ሪሜዲያል ፎከስ እሱንም ጆይን አድርጉ። ዛሬ የተለያዩ ማቴሪያሎችን አፕዴቶችን ከሪሜዲያል ጋር የተያያዙ ሪማይንደሮችን እዛ ላይ ሼር የምናደርግላችሁ ይሆናል። እሱንም መከታተል እሱንም ጆይን ማድረግ እንዳትረሱ። ኮሜንት ላይክ ቪዲዮ ማድረግ እንዳትረሱ። በተጨማሪም ተማሪዎች በዚህ ቪዲዮ እስከ 20ኛ ጥያቄ ድረስ ያለውን ነው የምንሰራው። ከ20ኛ እስከ 15 ድረስ ያለውን ከ15 በኋላ ያሉትን ሙሉ ቪዲዮን በሪሜዲያል ፎከስ ፎር ናቹራል ሳይንስ በሚለው ወይም ኮሜንት ላይ ዲስክሪፕሽን ላይ ታገኙት ሊንክ ነው ሙሉ ቪዲዮ ያለው። እሱን መከታተል እንዳትረሱ። ኦኬ እንጀምር። The first question, which of the following condition is most favorable for the formation of an ionic bond? A. High ionization energy and low affinity, low electron affinity. B. Low electronegativity difference. C. Low ionization energy and high electron affinity. D. Equal sharing of electrons. Ionic bond መፈጠር most favorable የሆነው condition the answer should be C ይሆናል። low ionization energy and high electron affinity ionic bonds ብዙ ጊዜ የሚፈጠሩት ሜታሎች ያው ላይ ዝቅተኛ የሆነ ionization energy ያላቸው ያም በቀላሉ ኤሌክትሮኖችን ሉዝ እንዲያደርጉ ያስችላቸዋል። ሌሎች ደግሞ እነን ሜታሎች ኤሌክትሮ አፊኒቲ ስላላቸው እነሱ ኤሌክትሮኖችን በቀላሉ ለመቀበል ጌን ለማድረግ ያስችላቸዋል ማለት ነው። በዚህ መልኩ አዮኒክ ቦንድ ምንጊዜም በኤሌክትሮን ትራንስፈር ነው። በዚህ መልኩ ኤሌክትሮን ትራንስፈር ይሆናል። ኤሌክትሮን ትራንስፈር የሚደረገው በአዮኒክ ቦንድ ፎርሜሽን ነው። ሁለቱ ፖዚቲቭሊ ቻርጅድ አዮኖች ይፈጠራሉ ማለት ነው። መልሳችን ሲ ትክክለኛ መልስ ይሆናል። What type of bond is formed between two electropositive elements such as lithium atoms? A. Ionic bond. B. Covalent bond. C. Coordinate bond. D. Metallic bond. የትኛው ነው መልሳችን? መልሳችን should be D. Metallic bond። ሁለት ኤሌክትሮፖዚቲቭ ኤሌመንቶች ሜታል ቦንዶች ማለት ነው ሜታሊክ ቦንዶችን የሚፈጥሩት ባላንስ ኤሌክትሮናቸው ዲሎካላይዝድ ስለሚሆን በዛም ኤሌክትሮን ሲ ነው
የሚፈጥሩት ሜታሊክ ቦንዶች ራሳችን ይሆን which of the following molecule contain polar covalent bond contain የሚያደርገው የትኛው ነው? A hydrogen, B chlorine, C hydrochloric acid, D oxygen የትኛው ነው? The answer should be C hydrochloric acid ይሆናል። ፖላር ኮቫለንት ቦንድ የሚፈጥረው ሃይድሮክሎሪክ አሲድ ሃይድሮጅን እና ክሎሪን የተለያየ አይነት ዲፍረንት ኤሌክትሮኔጌቲቪቲ ነው ያላቸው። በዛ ምክንያት ኤሌክትሮኖችን ኢኳሊ አይደለም ሼር የሚያደርጉት የተለያየ ኤሌክትሮኔጌቲቪቲ ስላላቸው ያ ቦንዳቸውን ፖላር ኮቫለንት ቦንድ እንዲፈጥሩ ያስችሏቸዋል። ሌሎች ምርጫዎች ላይ ያሉት ኤ ቢ ዲ ነን ፖላር ኮቫለንት ቦንዶች ናቸው። ምክንያቱም በተመሳሳይ አይደንቲካል በሆኑ አተሞች ስለተፈጠሩ እነሱ ነን ፖላር ኮቫለንት ቦንዶች መልሳችን ሲ ይሆናል። Number 4, what type of bond is formed when both electrons in a bonding pair come from the same atom? A ionic bond, B polar covalent bond, C non-polar covalent bond, D coordinate covalent bond. የትኛው ነው መልሳችን? ኮኦርዲኔት ኮቫለንት ቦንድ ወይም ዴቲቭ ቦንዶች የሚባሉት አንደኛው አተም ሁለቱንም ኤሌክትሮኖች አንደኛው አተም ብቻ ዶኔት ሲያደርግ ነው ኮኦርዲኔት ኦር ዴቲቭ ቦንድም ይባላል። ዴቲቭ ቦንዶች የሚፈጠሩት ማለት ነው። አንደኛው ብቻ ብዙ ጊዜ ዶነር አተሙ ሎን ፔር ይኖረዋል። በዛ ምክንያት እሱ ብቻውን ኤሌክትሮን ፔር እሱ ብቻ ዶኔት ያደርጋል ለኤሌክትሮኖችን ሼር በሚያደርገው ጊዜ አንደኛው ብቻ መልሳችን ኮኦርዲኔት ኮቫለንት ቦንድ ኦር ዴቲቭ ቦንድ ይሆናል። Number 5, in which of the following pairs do both atoms equally share electron? A HCl which is hydrochloric acid, B oxygen, C ammonia, D H2O water. የትኛው ነው መልሳችን? ቢ ኦክሲጅን ሞለኪል ሁለት ተመሳሳይ የኦክሲጅን አተሞች የሚፈጠሩት። ስለዚህ ሁለቱም ኢኳሊ ሼር የሚያደርጉት በዛ ምክንያት ፖላር ኮቫለንት ቦንድ ይፈጠራል። Number 6, why do atoms tend to form chemical bonds? ይሄ በጣም ወሳኝ ጥያቄ ነው። ብዙ ጊዜ ፈተናዎች ላይ ይደጋገማል። መሰረታዊ የኬሚካል ቦንድ ለምንድን ነው ቦንዶችን ወይም ኮምፓውንዶች ለምን ኬሚካል ቦንድ ይፈጥራሉ የሚለው መሰረታዊ ጥያቄ ነው። ምክንያቱም A to increase their atomic number, B to gain energy and become reactive, C to release protons and become noble gases, D to attain a stable configuration with lower potential energy. የትኛው ነው መልሳችን? ደስተኛ መልሳችን D to attain a stable configuration with lower potential energy. አተሞች ኬሚካል ቦንድ በዋናነት የሚፈጥሩት ስታብል ለመሆን ስታቢሊቲያቸውን ለማግኘት ነው። ፖቴንሻል ኤነርጂያቸውን ዝቅ በማድረግ ሞር ስታብል ለመሆን ነው ኬሚካል ቦንዲንግ የሚፈጥሩት። ማለት የኖብል ጋዝ ኮንፊግሬሽን እንዲሆን ኦክቴት ሞልን ለማሟላት የኖብል ጋዝ ኮንፊግሬሽን ማምጣት እና ሞር ስታብል አሬንጅመንት እንዲኖራቸው በተጨማሪም ሎወር ፖቴንሻል እንዲኖራቸው በዛ ምክንያት ነው ኬሚካል ቦንድ የሚፈጥሩ። Which of the following best explain why helium atom do not form chemical bond under normal condition? A, they do not have neutrons. B, their outer shell contain only one electron. C, their atomic size is too small for bonding. D,
D. Their valence shell is already full with 2 electrons. የትኛው ነው መልሳችን? Answer should be D. Their valence shell is already full with 2 electrons. Helium stable ነው by nature stable የሆነ ኤሌመንት ነው because ቫላንስ ሼሉ ፉል ነው፣ ምንም አይፈልግም። 1s2 ነው። ስለዚህ ምንም ተጨማሪ ነገር አይፈልግም። እንደሌሎች በተለየ መልኩ ኦክቴት ሩልን አይደለም የሚከተለው። በእርግጥ የስም ዱዌት ሩል የሚባለው 8 ሳይሆን 2 የዱዌት ሩል ነው የሚከተለው። ኤሌክትሮን ሉዝም ጌንም እንደዚሁም ሼርም አደርግም በራሱ ናቹራሊ ቫላንስ ሼን ፉል ቫላንስ ሼን ተላለፈው መልሳችን ዲ ይሆናል። What is the primary driving force for chemical bond formation? A. To attain more stable lower energy state. B. To increase the size of atoms. C. To lose mass and volume. D. To become radioactive. መልሳችን ይሄ ከሰራነው ጥያቄ ጋር ኦልሞስት ተመሳሳይ ጥያቄ ነው። ለምንድን ነው ዋና ፕራይመሪ ድራይቪንግ ፎር ኬሚካል ቦንዶች እንዲፈጠሩ የሚያደርገው? to attain more stable and lower energy lower potential energy እንዲኖራቸው መልሳችን ይሆናል። Number 9, which of the following molecule is an example of an expanded octet? A. ammonia. B. methyl. C. sulfur hexafluoride. D. H2O. ሲምፕሊ ሲ ይሆናል። ሳልፈር ሄክሳፍሎራይድ 12 ኤሌክትሮኖች በሳልፈር ዙሪያ ይፈጥራል። ያ ደግሞ የ8 ሳይሆን 12 መፍጠሩ የኦክቴት ሩልን እንዲጥስ ያደርገዋል ማለት ነው። ኤክስፓንደድ ኦክቴት እንዲኖረው ያደርገዋል። ብዙ ጊዜ የፔሪድ ስሪ ላይ ያሉ ወይም ሃየር ኤሌመንቶች የዲ ኦርቢታል ኤሌመንቶች ኤክስፓንድድ ኦክቴቶች ናቸው። መልሳችን ሲ ይሆናል። Number 10, which of the following molecule is nonpolar despite having polar bonds? A. H2O. B. ammonia. C. HCl hydrochloric acid. D. carbon dioxide. የትኛው ነው መልሳችን የሚሆነው? ዲ ካርበን ዳይኦክሳይድ። ካርበን ዳይኦክሳይድ ቦንዱ ፖላር ቦንድ ነው ማለት ካርበን እና ኦክሲጅን የሚፈጥሩት ፖላር ቦንድ ነው የሚፈጥሩት ባይ ኔቸር። ምክንያቱም ሊኒየር ነው እንትናቸው 180 ዲግሪ፣ እንደዚሁም ሳይሜትሪክ ነው። ያ ባይ ኔቸር ፖላር ቦንድ ሁለቱም እንትን ስላላቸው ዳይፖል ሙቭመንት ደግሞ በሳይሜትሪክ ምክንያት ሁለቱ ካንሰል አውት ያደርጋል። ያኛው እሱ ነው ነን ፖላር ቦንድ የሚያደርጋቸው እንጂ ኦክሲጅን እና ካርበን አንድ ላይ የሚፈጥሩት ሁለት የተለያየ ኤሌክትሮኔጌቲቪቲ እንትን ስላላቸው ፖላር ቦንድ ነው። መልሳችን ዲ ይሆናል። ቦንዱ በካርበን እና በኦክሲጅን መሃል የሚፈጠረው ፖላር ቦንድ ነው፣ ግን በአጠቃላይ ቦንዱ ነን ፖላር ቦንድ። 11, which is the new structure of oxygen inaccurate in predicting its magnetic property? A. It shows a single bond instead of a double. B. It predicts oxygen to be diamagnetic but it is paramagnetic. C. It places lone pairs on hydrogen. D. It assumes oxygen is an ionic bond. የትኛው ነው መልሳችን? ኢናኩሬት የሚያደርገው answer should be B ይሆናል ማለት ነው። ዊስ ስትራክቸር የአምፔር የሆኑትን የኦክሲጅን ሞለኪል ላይ ያሉትን ኤሌክትሮኖች ፕሪዲክት ያደርገው ዳያማግኔቲክ ነው ብለዋል። ነገር ግን በኤክስፐሪመንት የኦክሲጅን አምፔር ኤሌክትሮኖች ፓራማግኔቲክ መሆናቸው ነው የተረጋገጠው። በዛ ምክንያት ይህም በዋናነት ኤክስፕሌን የተደረገው በሞለኪውላር ኦርቢታል
ነው። ቀጣይ ፓርት ላይ በፓርት 2 በሰፊው የምንሰራቸው በሞለኪውላር ኦርቢታል ቲዮሪ ነው። ኢንአኩሬት ፕሪዲክት ያደርገው በተለይ በማግኔቲክ ፕሮፐርቲ ኢት ፕሬዲክትስ ኦክሲጅን ቱ ቢ ዲያማግኔቲክ ግን paramagnetic ነው experimentally. 12 which statement best explain why lone pairs cause greater repulsion in valence electron pair repulsion geometry? A. Lone pairs occupy more space than bonding pairs. B. Lone pairs form double bonds increasing tension. C. Lone pairs are closer to the nucleus than bonding pairs. D. Lone pairs are not included in molecular geometry. የትኛው ነው መልሳችን የሚሆነው? answer C. A. Lone pairs occupy more space than bonding pairs. lone pairs ብዙ ቦታ ነው ዲማንድ የሚያደርጉት ከቦንዲንግ ፔሮች በላይ ብዙ ቦታ ይፈልጋሉ። ያም ሼር ስለማያደርጉ ኤሌክትሮኖችን ሼር ስለማያደርጉ ተጨማሪም በጣም ለኒውክሊየስ ቅርብ ስለሆኑ ያ ደግሞ ከፍተኛ ሪፓልሽን ይፈጥራል። በዛ ምክንያት ፔሮች cause greater repulsion ይፈጥራሉ መልሳችን ይሆናል። 13 what is the electron pair geometry of ammonia? NH3 A. tetrahedral. B. trigonal pyramidal. C. trigonal planar. D. bent. ሲሆነ መልሳችን ተማሪዎች ፈጠን ሞክራሉ አይረዝም። መልሳችን ቤዚካሊ ይሄ ጥያቄ what is electron pair geometry of ammonia NH3 አራት ኤሌክትሮን አለው። የአራት ኤሌክትሮን ሪጅን የኤሌክትሮን ሪጅን ነው የሚኖረው። ያ ደግሞ ጂኦሜትሪው ቴትራሄድራል እንዲሆን ያደርገዋል። የተጠየቅነው ጋር ምንድነው ኤሌክትሮን ፔር ጂኦሜትሪ ነው። ኢንጀነራል ትሪጎናል ፕላነር ነው። ለኮምፔር ከማድረግ አንፃር ሃይብሪድ ሞዴል ስለሚሆን ትንሽ ትሪኪ አይነስና ትንሽ ዲፕ የሆነ አንደርስታንዲንግ የሚፈልግ ነው። ሶ የትኛው ነው መልሳችን የሚሆነው? ኤሌክትሮን ፔር ጂኦሜትሪ ነው ቤስት አንሰር የሚሆነው ሲ ትሪጎናል ፕላነር የሚሆነው። 14 which molecule has a linear molecular structure with no lone pair on the central atom? A. H2O. B. sulfur dioxide. B. C. ammonia. D. carbon dioxide. የትኛው ነው? እቺን ቀደምም ላብራራላችሁ ሞክሬያለሁ። ካርቦን ዳይኦክሳይድ ነው ማለት ካርቦን ዳይኦክሳይድ ዳብል ቦንድ ነው ያለው። ምንም ሎን ፔር አይኖረውም ሴንትራል ካርበን ላይ። በዛ ምክንያት 180 ዲግሪ ነው ቦንድ አንግሉ 180 ዲግሪ ነው። ሊኒየር ሞለኪውላር ስትራክቸር ነው የሚኖረው። ሶ መልሳችን ዲ ካርቦን ዳይኦክሳይድ ይሆናል። 15 why does the molecular structure of water H2O differ from its electron pair geometry? A. because it has only single bond. B. because it has two lone pairs on the central atom. C. because oxygen has low electronegativity. D. because it forms a trigonal bipyramidal structure. The answer should be D. because it has two lone pairs on the central atom. H2O water ሁለት ሎን ፔሮች አሉ። በዛ ምክንያት ሪፔል ቦንዲንግ ፔሮች ሪፔል እንዲሆኑ ያደርጓቸዋል። በዛ በሪፓልሽን ደግሞ ቤንት የሆነ ሞለኪውላር ሼፑ ቤንት ሼፕ ይኖረዋል። ሶ ኤሌክትሮን ፔር ጂኦሜትሪው ምንድነው? ቴትራሄድራል because it has two lone pairs on the central atom የሚለው ትክክለኛ መልስ ይሆናል። 16 which of the following correctly explain why from carbon or cyanide contribute most of
the